ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን በሶስተኛው ፊደሎች ቃላትን ምስረታ ነው። ቃላትን እንዴት እንመሰርታለን፣ እንዴት አገጣጥመን እናነባለን ለምትሉ ደንበኞቻችን እንዴት አገጣጥመን እንደምናነብ ቃላት እንዴት እንደምንመሰረት በዚህ ቪዲዮ እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ አድርሱልን። ከዛ ውጭ በኦንላይን መማር እንፈልጋለን፣ በአጭር ጊዜ ተምረን ብቁ መሆን ማንበብ መጻፍ እንፈልጋለን፣ አማርኛን አቀላጥፈን ማንበብ ሆነ መናገር እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ ደውሉልን። በአጭር ጊዜ እንደምትፈልጉት አድርጋችሁ እንድታነቡ እንድትጽፉ እናስተምራችኋለን ማለት ነው። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ የሃ ሶስተኛ ፊደል የሆነችው አይቺ ማነች? ሂ። እሺ በሂ ቃል ስንመሰርት ይቺ ማናት? ሂ። ይቺ ሳ፣ ይቺ ብ። ፊደሎችን በትክክል ከለየናቸው ለማንበብ አገጣጥመው ምንም የሚቸግረን ነገር የለም ማለት ነው። ምንም የሚቸግረን ነገር የለም። እሺ ሂ ሳ ብ ምን ይላል? ይባል ላይ ስናነበው ሂ ሳ ብ ሂሳብ ይላል ማለት ነው። እሺ ይቺስ ሂ፣ ይቺ ደ፣ ይቺ ት በአንድ ላይ ሂ ደ ት ሂደት። ምን ይላል? ሂደት። ይቺስ ሂ፣ ይቺ ወ፣ ይቺ ት። መጀመሪያ ቀስ ብለን እያንዳንዳቸውን እንለያለን። ከዛ በኋላ ደግሞ አገጣጥመን ባንድ ላይ ስናገጣጥማቸው ሌላ የሚጨመርባቸው የለም ማለት ነው። እንደሚሆኑት ቀጥታ አከታትለን መጥራት ማለት ነው። ሂ ወ ት ህይወት። ምን ይሆናል? ህይወት። እሺ ይቺስ? ይቺ ደግሞ የለ ሶስተኛ ፊደል የሆነችዋ ሊ ነች። ሊ፣ ይቺ ት፣ ይቺ ር በአንድ ላይ ሊትር። እሺ ይቺስ? ሊ፣ ይቺ ቅ። እስኪ ይቺን ለምሳሌ ስንጠራት ምንም ቅልል አድርገን ስንጠራት ይኸው ይቺ ማናት? ሊ፣ ይቺ ቅ በአንድ ላይ አያይዘን ሌላ ነገር ሳንጨምር ሊቅ። ምን ይሆናል? ሊቅ። እሺ ይቺስ? ይቺ ሊ ናት። ይቺ ደግሞ ከጠቤት ስድስተኛ ፊደል ጥ ናት። ሊ ጥ ምን ይሆናል? ሊጥ። እሺ ይቺስ? ይቺ ደግሞ ሚ ናት። ሚ። እሺ በአንድ ላይ ይቺን ስናነበው ሚ፣ ይቺ ያ፣ ይቺ ዝ፣ ይቺ ያ በአንድ ላይ ሚ ያ ዝ ያ ሚያዝያ ሚል የወር ሆኖት ትርጉም እናነባዋለን። ሚያዝያ ብለን እናነባዋለን ማለት ነው። ሚያዝያ ብለን። እሺ ይቺስ? ሚ፣ ይቺ ና በአንድ ላይ ሚና ብለን እናነባዋለን። ሚና። እሺ ይቺስ? ሚ፣ ይቺ ሊ፣ ይቺ ዮ፣ ይቺ ን። አሁን ለምሳሌ እነዚህን ለማንበብ ምንም የተጨመረ ነገር የለም። ይቺ ከመቤት ሶስተኛዋ ሚ፣ ይቺ ደግሞ ከለቤት ሊ፣ ይቺ ደግሞ ከየቤት መጨረሻዋ ዮ ብለን የምናነባት ዮ። ሚ ሊ ዮ ን ሚሊዮን። ምን ብለን እናነባዋለን? ሚሊዮን ብለን እናነባዋለን። ሚሊዮን። እሺ ይቺስ? ሚ፣
እቺ ስ እቺ ደግሞ ከሰቤት ስድስተኛ ፊደል ስ እቺ ከተቤት ስድስተኛ ፊደል ት ብለን የምናነባት ት። እያንዳንዳቸውን ፊደሎችን ከማን ቤት ናቸው ስንተኛ ፊደል ናቸው የሚለውን ከለየን ባጭሩ እናነባቸዋለን። ያው እቺ ሚ እቺ ስ እቺ ት በአንድ ላይ ሚስት ብለን አነበብ ነው ሚስት ብለን እናነባዋለን ማለት ነው። ሚስት ብለን እናነባዋለን። እሺ እቺስ ሚ እቺ ከከቤት አራተኛ ፊደል ማን ብለን ነው የምናነባት ካ ሚ ካ። እቺ ደግሞ ከአቤት አምስተኛ ፊደል ኤ ብለን ነው የምናነባት ኤ ብለን ነው የምናነባት ሚ ካ ኤ። እቺ ደግሞ ከለቤት ስድስተኛ ፊደል ል በአንድ ላይ ሚ ካ ኤ ል ሚ ካ ኤ ል ሚካኤል ብለን እናነባዋለን። እሺ ይቺስ ሚ ይቺ ዲ ይቺ ያ በአንድ ላይ ሚ ይቺ ከመቤት ሶስተኛ ናት። እቺ ደግሞ ከደቤት ሶስተኛ ሚ ዲ እቺ ደግሞ አራተኛ ያ በአንድ ላይ ሚ ዲ ያ ሚዲያ ብለን እናነባዋለን ሚዲያ ብለን እናነባዋለን ማለት ነው። እሺ እቺ ደግሞ ከሰቤት ሶስተኛ ፊደል ናት። በሲ ብለን ስንመሰርትባት ሲ ናት። እቺ ማናት ሲ እቺ ዳ እቺ ማ በአንድ ላይ ሲ ዳ ማ በአንድ ላይ ምን እናነባዋለን ሲዳማ 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 ብለን እናነባዋለን። እሺ እቺስ ሲ እቺ ኦ እቺ ል በአንድ ላይ ሲ ኦ ል ሲኦል። እሺ እቺስ ስ እቺ ሚ እቺ ን እቺ ቶ እቺ ከሰቤት ሶስተኛ ፊደል ናት። እቺ ከመቤት ሶስተኛ ፊደል ሲ ሚ እቺ ደግሞ ከነቤት ስንተኛ ፊደል ናት ስድስተኛ ፊደል። ስለዚህ ስ ሚ ን ቶ ስሚንቶ ብለን እናነባዋለን ስሚንቶ። እቺ ደግሞ ከተቤት መጨረሻው ወይም ደግሞ ሰባተኛው ፊደል ቶ ብለን እናነባት ስ ሚ ን ቶ ስሚንቶ ብለን እናነባለን ማለት ነው። ሌላኛው እቺ ደግሞ ከሸቤት ስንተኛ ፊደል ናት ሶስተኛ ፊደል። እቺ ማናት ሺ እቺ ህ በአንድ ላይ ሺ ህ ሺህ ብለን እናነባዋለን ሺህ። እቺስ ሺ እቺ ወ እቺ ቺ እቺ በአንድ ላይ ስናነባው ሺ ወ ቺ ሺዎች ሺዎች። እሺ እቺስ ሺ እቺ ከለቤት ስድስተኛ ፊደል ማን ብለን ነው የምናነባት ብቻዋን ል እዚህ ላይም ስናነባት ሺ ል። እቺ ደግሞ ከጠቤት ሰባተኛ ፊደል ጦ ብለን ነው የምናነባት ጦ በአንድ ላይ ሺ ል ጦ ሽልጦ ሽልጦ ብለን እናነባዋለን ማለት ነው። እሺ እቺስ እቺ ደግሞ ቂ ናት ቂ በአንድ ላይ ስናነበው ቂ ቂ እቺ ጣ ቂ ጣ በአንድ ላይ እናነባዋለን ቂጣ ቂጣ። እሺ እቺስ ቂ እቺ ም በአንድ ላይ ቂም ብለን እናነባዋለን ቂም ቂም። እቺ ከመቤት ስድስተኛ ፊደል ም ብለን እናነባለን። እሺ ጋር ስናነበው ምን ይሆናል ቂም ብለን እናነባዋለን ማለት ነው። እሺ እቺስ ቂ እቺ ከለቤት ስድስተኛ ፊደል ል ብለን እናነባት ል። ስለዚህ እቺን እንጠራና ሁለቶችን አያይዘን እንጥራቸው እስቲ ቂ ል ቂል ብለን እናነባዋለን ቂል ብለን እናነባዋለን ማለት ነው። እሺ እቺስ ቢ ናት። እዚህ እስካሁን የሰራናቸው እያንዳንዳቸው በጣም ብዙ ቃል መመስረት ይቻላል። ግን ለምሳሌ ያክል ሁለት ሶስት ቃላት ነው እየሰራን ደግሞ የመሰረትነው ማለት ነው እንጂ በጣም ብዙ ቃላትን መመስረት ይቻላል ማለት ነው። እቺ ማናት ከበቤት ሶስተኛ ፊደል ቢ ብለን ነው የምናነባት ቢ። እቺ ከረቤት ሮ ሰባተኛ ፊደል ሮ ቢ ሮ ቢሮ ቢሮ ብለን እናነባዋለን። እሺ እቺስ ቢ እቺ ላ በአንድ ላይ ስናነበው
ቢላ ቢላ ብለን እናነባዋለን ማለት ነው። ቢላ። እሺ ይቺስ ቢ፣ ይቺ ደግሞ ከነቤት መጨረሻዋ ኖ ብለን ነው የምናነባት። ቢ ኖ፣ ይቺ ደግሞ ር፣ ቢኖር ብለን እናነባዋለን። ቢኖር። ስለዚህ ይህን አገጣጥመን ለማንበብ ምን የምንጨምረው ነገር የለም። ከመጀመሪያው ፊደሎችን በደንብ ጥርት አድርጎ ማወቅ እንጂ አገጣጥሞ ለማንበብ ለመጻፍ ምንም ከባድ አይደለም ማለት ነው። ከመጀመሪያው ፊደሎችን ማን ተብለው እንደሚጠሩ ካወቃችኋቸው በአጭር ጊዜ መጻፍ ማንበብ ትችላላችሁ ማለት ነው። እነዚህን ለምሳሌ እንዴት ተገጣጥመው እንደሚነበቡ ስናይ በቀላሉ ማየት ይችለናል ማለት ነው። ይኸው ሂ ሳ ብ፣ ሂ ደ ት፣ ሂ ወ ት፣ ልክ እንደዚህ ማለት ነው። ስለዚህ እንደዚህ ያደርጋችሁ እያነበባችሁ መለማመድ መጻፍ ማንበብ ትችላላችሁ ማለት ነው። ለዛሬ ዘንድላችሁ የመጣ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ